የስፔን ደጋፊ ብሆን ምን ያስገርማል? ስፔን በስነ ጽሑፍ አክብራ የጋበዘችኝ አገር ናት። ስፔን ሁለተኛ አገሬ ናት ብል ኩሸት አይሆንም። ስፔን እንድታሸንፍ ፈልጌያለሁ። ያም ሆኖ ከጓደኛዬ ከካሳ ጋር አርጀንቲና ታሸንፋለች ብዬ በ4,000 ብር ተወዳደርሁ። ስፔን ካሸነፈች ፈነጥዛለሁ። አርጀንቲና ካሸነፈች ደግሞ ላብ ያልገነፈለበት እንቅልፍ ያልተሰዋበት 4,000 ብር አካውንቴን ያጠበድላል ብዬ አሰብኩ። በሁለቱም በኩል አሸናፊው ነኝ የሚል መላ መጣልኝ። በመጨረሻ እንዳያችሁት ስፔን በረኛ ሳይሆን በር የሆነውን የአርጀንቲናን ግብ ጠባቂ በጣጥሳ ገባች። ዋንጫውን ጨበጠችው። ደስ አለኝ። ግን ደስታዬ ወደ ፈንጠዝያ አልተሸጋገረም። ለካ ደስታ ስነ ልቦናዊ ነገር ሲሆን ፈንጠዝያ ግን የዳበረ ኢኮኖሚ የሚጠይቅ ነገር ኖሯል። እያደር የዓለም እግር ኳስ የእግር እሳት ሆነብኝ። የ4,000 ብሬ መሄድ፣ አካውንቴ ላይ ያለው ቁጥር መመናመን ዋንጫውን መራራ ጥዋ አደረገብኝ። ካሸነፍኩ 4,000 ብሩን ስፔን ኤምባሲ ፊት ለፊት ለሚቀመጡ ነዳያን መጠውተዋለሁ ሲለኝ የነበረው ካሳ ዛሬ በማለዳው ወደ ፍቅሬ ኩንስፓኛ ሲገባ አየሁት። ቅን ስለማስብ ለነዳያኑ ዱለት ሊያስቋጥርላቸው እንደሆነ ገመትኩ። ካሳ ወደ ምግብ ቤቱ ሲገባ ጀርባውን እያየው የቆየ ወግ ትዝ አለኝ። አንድ ባለ አገር ተጎጃም መጥተው ጎጃም በረንዳ አካባቢ ሲማስኑ ቆይተው ጾሪያቸውን ቢዳብሱ በሚስጥር ኪሳቸው የቋጠሯት 300 ብር የለችም። መገን ያራዳ ልጅ መንትፏቸዋል። ከዚያ አንድ የተሳቢ መኪና ሾፌርን እርዳታ ለምነው ከማዳበሪያ ጋር ተደርበው ተጭነው ወደ አገራቸው መመለስ ጀመሩ። ግን እንጦጦ አፋፍ ላይ ሲደርሱ ፊታቸውን ወደ ሸገር በር መለስ አድርገው ቁጭት ባጠላበት ድምፅ እንዲህ አሉ። ሸዋ እንግዲህ ተኝተህ ብላ። በቀደም ሰይፉ ላይ የሰማሁት ዜና እንዲህ ይላል። የናይጄሪያ ዜግነት ያላቸው ሌቦች አዲስ አበባ ገብተዋል ይላል። ከኢትዮጵያ አቻዎቻቸው ጋር የልምድ ልውውጥ ለማድረግ መሆን አለበት። ሌብነት ሲነሳ የሚከተሉት አስተካሽ ገጠመኞች ትዝ ይሉኛል። ሰውየው የበግ ነጋዴ ናቸው። ወደ ገበያ ሲሄዱ ከፍተኛ ጥንቃቄ ያደርጋሉ። እንደ ተለመደው አንድ ማለዳ ገንዘባቸውን ከፍየል የቆለጥ ማቀፊያ ቆዳ የተሰራች ትንሽዬ ቦርሳ ውስጥ ተቀጠቁት። ከዚያ ቦርሳውን እንደ ቡዳ መድኃኒት አንገታቸው ላይ አንጠለጠሉት። በላዩ ላይ ግድንግድ የድሮ ቢትልስ ለበሱበት። በዚያ ላይ ካሽሚር ጃኬት፣ በጃኬቱ ላይ ጋቢ፣ በጋቢው ላይ ደግሞ መለስተኛ ቤተሰብ ማስጠለል የሚችል ካፖርት ደረቡበት። ከዚህ ሁሉ ጥንቃቄ በኋላ ገበያ ውለው ሲወጡ እጃቸውን ወደ አንገታቸው ሲሰዱ ቦርሳው አምልጧል። ቤታቸው ገብተው የደንቡን ያክል አልቅሰው ሲያበቁ ወደ ሚስታቸው ዞረው ጉድ እኮ ነው፣ ይሄን ሁሉ አለባብሸው ሌባው እንዴት አድርጎ ወሰደው አሏቸው። ሚስትዮም እንዲህ መለሱ። አንተ ደግሞ ላት ያላት በግ አትሰረርም ያለህ ማን ነው? ሸገር ውስጥ የሌባ ሰፈር ነው እየተባለ የሚታማ ሰፈር አለ። እስከ 70 ዓመት በዚህ ዓለም መቆየት ስለምፈልግ ስሙን አልጠቅሰውም። አንድ ጋዜጠኛ ወዳጄ በሬዲዮ ፕሮግራሙ ላይ ስለዚህ ሰፈር ለየት ያለ ቆንጆ ፕሮግራም ሠራ። የሰፈሩ ልጆች ሰምተው ፈነጠዙ። በስርቆት ብቻ ሲነሳ የነበረ የሰፈራችንን ገጽታ ስለገነባህልን የምስጋና ድግስ አዘጋጅተንልሃል፣ ሽልማትም ተሰናድቶልሃል ብለው ጋበዙት። እሱም ልቡ በጣም ተነክቶ በዝግጅታቸው ላይ ታደመ።
መኪናውን ዝግጅቱ ከሚዘጋጅበት አዳራሽ ጀርባ ቆመና ወደ ውስጥ ዘለቀ። ድብልቅልቅ ባለ ጭብጨባ ተቀበሉት። የተለያየ የኪነ ጥበብ ድግስ ተከታትሎ መቅረብ ጀመረ። አንድ ወጣት ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ የሚል ግጥም አነበበና በቅርቡ ከሚታተመው መድብል የተወሰደ ነው ብሎ ከመድረክ ወረደ። የሥነ ጽሑፍ ዝግጅቱ ሲጠናቀቅ ምሳ በሉት። ምን ምሳ ብቻ! በሹርብ የብርሌ ጠጅ አቀረቡለት። ብርሌውን ሾፍ ሲያደርገው ብሔራዊ ሙዚየም የሚል ማኅተም ተለጥፎበታል። በመጨረሻ ወደ መኪናው ሄደ። ባየው ነገር ክው ብሎ ቀረ። የመኪናው 2 ስፖኪዮ በቦታው የለም። የደረሰበትን የነገረኝ ቀን በምን ቃል እንዳጽናናሁት አልረሳም። ጎማውን ስለማሩልህ እንደ ሽልማት ቁጠረው። የተወለድኩበት ዘመን እጅግ ከመራቁ የተነሳ ዓመተ ምሕረት ይሁን ዓመተ ፍዳ ተዘንግቶኛል። የሚካኤል በዓል 2 ቀን ሲቀረው እናቴ የምጥ ምልክት ይታይባት ጀመር። እማዬ ድፍን ማንኩሳን ያዋለዱትን አዋላጅ ወይዘሮ አዛለችን ፈጥነው እንዲደርሱ መልእክት ላከች። አባቴ ግን ሐሳቡን በመቃወም ዘመናዊ ሐኪምና አምቡላንስ ለመጥራት ወደ ፍኖተ ሰላም ከተማ ገሰገሰ። ይህንን የሰሙ የአዋላጅቱ የወይዘሮ አዛለች ጎረምሳ ልጆች ከፍኖተ ሰላም ወደ ማንኩሳ የሚያስገባውን መንገድ በድንጋይና በአጣና ዘጉት። አፌን የፈታሁት በተወለድሁ በጥቂት ወራት ውስጥ ነው። ትዝ ይለኛል አባቴና አያቴ እንደ ጥምቀት እምቧይ እየተቀባበሉ ሲያጫውቱኝ ወይም ሲጫወቱብኝ ቆዩ። ድንገት የሚል ቃል ካፌ ወጣ። አባቴ አባዬ ሊል ፈልጎ እኮ ነው ብሎ ፈነደቀ። አያቴ ደግሞ አያቴ ለማለት እንዳሰበ የአፍ አከፋፈቱ ያስታውቃል ብሎ ገገመ። በግራና ቀኝ ቆመው አይዞህ ጨርሰው ልትል የፈለግከውን ጨርሰው እያሉ ያጣድፉኝ ጀመር። በመጨረሻ አትሞትም እንዴ ሸባው የሚል ቃል ከአንደበቴ ሲወጣ አያቴ ራሱን ስቶ ወደቀ። በልጅነቴ በጣም አስቸጋሪ ልጅ ነበርሁ። እናቴ የሆነ ጊዜ ላይ በጣም ምርር ስላላት በአጭር ያስቀርህ ብላ ረገመችኝ። ቆይታ ንዴቷ ሲበርድላት በማንኩሳ ሚካኤል ገዳም የታወቁና የበቁ ባህታዊ ዘንድ ሄዳ ልጄ ለጊዜው ቢያናድደኝ ቢያስከፋኝ በአጭር ያስቀርህ ብዬ ረገምኩት፣ እባክዎ እርግማኑ እንዲከሽፍ ያድርጉልኝ ብላ ተማጸነች። ባህታዊው እርግማኑ አንዴ ካፍሽ ከወጣ በኋላ ሙሉ በሙሉ ማክሸፍ አይቻልም። ይሁን እንጂ 3 ቀን ሱባኤ ከገባሽ እርግማኑ ከዕድሜው ላይ ቀርቶ በቁመቱ ላይ እንዲደርስበት ማድረግ ይቻላል ብለው አሰናበቷት። ዛሬ ልደቴ መሆኑን ረስቸው ነበር። ከተከራየሁበት ኮንዶሚኒየም ስወጣ ጎረቤቴ እንኳን ተወለድህ አለኝ። አመስግኛ አለፍ ስል ግቢውን የምትጠርገው ወዛደር መልካም ልደት ብላ ተጠመጠመችብኝ። በሩ አካባቢ ስደርስ ሌላ ነዋሪ የመኪና ጥሩምባውን እንደ ሰርግ አጃቢ በረጅሙ ከለቀቀ በኋላ ሃፒ በርዝደይ ካለይ በኋላ ደሞ ይሄ እንዳትጽፈው ብሎኝ አለፈ። ይህን ሲታዘብ የቆየው የኮንዶሚኒየሙ ዘበኛ እንዲህ አለኝ፣ እዚህ ግቢ ብዙ ሰው ያውቀሃል፣ የዲሽ ሠራተኛ ነህ እንዴ? በቀደም ለት ከወዳጄ ጋር ቻይና ሬስቶራንት ሄድን። በር ላይ የቤቱ ባለቤት አቶ ዋንግ አገሩን ወክሎ እግራችን ላይ ወድቆ ይቅርታ ጠየቀን። ከዛ የበኩር ልጁ እጃችንን አስታጠበችን።
የምግብ ቤቱ ጠረጴዛ ለሶሻል ዲስታንሲንግ ሲባል አለቅጥ ተለጥጦ የተሠራ ነው። ጠረጴዛው በጣም ረጅም ከመሆኑ የተነሳ ግማሽ አካሉ ከምግብ ቤቱ ወጥቶ አስፋልት ያቋርጣል። ባለመኪኖች እንደ ድልድይ በስሩ ነድተው ያልፋሉ። አስተናጋጁ ከኔ ጫፍ ጓደኛዬ ከተቀመጠበት ጫፍ ለመሄድ ሞተር ሳይክል መጠቀም ነበረበት። ከዛ እንደተመለስኩ የከተማው መናፈሻ ውስጥ ገብቼ መናፈስ ጀመርሁ። በነገራችን ላይ መናፈስ የሚለው ቃል መቦዘን፣ መና እየጠበቁ ማንዛረጥ የሚል ትርጉም አለው። ብዙ ሳይቆይ አንዲት ሴትዮ አንድ ሞሳ ወይም ጩጬ ልጅ እሽኮኮ ብላ ወደ ፓርኩ ገባች። ጩጬው እኔን ሲያይ ማስኩን እንደ ኮፍያ አውልቆ ሰላም ሊለኝ ነው ብዬ ስጠብቅ አስነጠሰ። ለካ እናትየዋ ልጁን እሽኮኮ የተሸከመችው ንጥሻው ርቆ እንዲወረወር ነው። የፈረንጅ ክፋት ለምድሪቱ ተረፋት አለ ኔልሰን ማንዴላ። እውነቱን እኮ ነው። ጩጬውና እናቱ ከሄዱ በኋላ በተቀመጥኩበት ቦታና ልጁ ባስነጠሰበት ቦታ መካከል ያለውን ርቀት ለካሁት። 6 ጫማ ከ2 ካልሲ ሆነ። በፓርኩ ውስጥ ማዕት አይነት ወፎች ይርመሰመሳሉ። በአጠገባቸው ስታልፍ ገለል አይሉም። ገልመጥ ብለው አይተው ለቀማቸውን ይቀጥላሉ። ይህን ሳይ በስጋት የሚኖሩትን የኢትዮጵያ አዕዋፋት አስቤ ተከስኩ። የቤትሽን በር ከፍተሽ ስትወጪ ደጅ ላይ ፍርፋሪ ስትለቅም የነበረች ድንቢጥ ብድግ ትልና ሸሽታ ደቡብ ሱዳን ትገባለች። ትንሽ ቆይቼ እግሬ ስር ለሚርመሰመሱ ርግቦች ሩዝ ከኪሴ አውጥቼ በተንኩላቸው። አሽትተውት ጥለውት ሄዱ። ወዲያው አንዲት ፈረንጅ ባልቴት መጥታ ከቦርሳዋ ሩዝ አውጥታ በተነች። ርግቦቹ የሴትዮዋን ሩዝ በክንፋቸው እየተደባደቡ ተሻሙት። ሞራል የተነካ። ያንተን ሩዝ ለምን እንዳልበሉ ታውቀሃል? አለችኝ ባልቴቷ እየሳቀች። ቢኮዝ አም ብላክ ስል መለስኩላት። አይደለም፣ እኔ በተንኩላቸው ሩዝ ኦርጋኒክ ስለሆነ ነው አለችኝ። የፈረንጅ ወፍ ማደሪያው ብቻ ሳይሆን በኑሮ ደረጃም ከላይ መሆኑን ተገነዘብኩ። በነገራችን ላይ የሚዘምር የፈረንጅ ወፍ አጋጥሞኝ አያውቅም። ወፎቹ ከመልቀም የተረፈ ጊዜያቸውን የሚያሳልፉት ኩስ በማዝነብ ነው። ባለፈው ፓርኩ ውስጥ ሸለባ አርጎኝ ስነቃ ነጭ ሸሚዜ በኩስ ተዥጎርጉሮ የግስላ ለምድ መስሏል። በዚህ ረገድ የአገራችን ወፎች ያላቸው ጨዋነት የሚያኮራ ነው። ብራድ ፒት ኢትዮጵያ በመጣ ጊዜ ማንኩሳ ይዤው ሄድኩ። የአጎታችንን የተፈጥሮ ጫካ አስጎበኘሁት። ወፎች ከቅጠል ወደ ቅጠል እየዘለሉ በተለያዩ የብሔር ብሔረሰቦች ቋንቋ ይዘምራሉ። ሳሩ እንደ ቤተ መንግሥት ስጋጃ ጽድት ማለቱ ብራድ ፊትን አስገረመው። የዚህ ሀገር አዕዋፋት ኩስ የማይጥሉት ለምንድን ነው? እነሱ ጋም የምግብ እጥረት አለ እንዴ? አለኝ ፈገግ ብሎ። ያማል ቅኔው። ለጊዜው ጥርሴን ነክሼ ዝም አልኩ። ጥቂት ቆይተን ብሬው አንዱ ዋርካ ላይ የተሰቀለ የሳጠራ ቀፎ አየ። ዋት ኢዝ ዚስ አለኝ። እንግሊዘኛ ለማታውቁ ይሄ ምንድነው ማለቱ ነው። ለወፎች ያዘጋጀነው መጸዳጃ ቤት ነው አልኩት። ብራድ ፒት እጅግ ተደነቀ። ያንን ቀፎ በዩኔስኮ የተንጠልጣይ ቅርሶች እንዲመዘገብ ያላሰለሰ ጥረት እንደሚያደርግ ቃል ገብቶ ተለያየን። አንድ እውነተኛ ገጠመኝ ላካፍላችሁ። ከዕለታት አንድ ቀን ወዳጄ የሱፍ ኢብሮ ፊልም ቀረጻ እያካሄደ ነበር። በፊልሙ ውስጥ አንዲት ለማኝ ልጅ አቅፋ ስትለምን የሚታይበት ክፍል አለ። ለማኝቱን ሆና የምትጫወት ተዋናይት ተገኘች። የለማኝ ልጅ ሆኖ የሚተውን ሕፃን ተዋናይ ግን ማግኘት ቀላል አልነበረም። የሱፍ ፍለጋ ወጥቶ ካዛንቺስ አካባቢ መንገድ ዳር
አንዲት በጣም የተጎሳቆለች የኔ ቢጤ ልጅ አቅፋ ምጥዋ ስትጠብቅ ያያል። እናም ጠጋ ብሎ የሚከተለውን አላት። እናት ፊልም እየሰራን ነው። ልጅሽን ፊልም ውስጥ እንጠቀምበትና 500 ብር ልስጥሽ። ወዳጅ ሴትዮዋ እልል ትላለች ብሎ አስቦ ነበር። የሰጠችው ያልተጠበቀ ምላሽ ሲገርመው ይኖራል። ስማ፣ እኔስ መቼም ሰባራ ዕድሌ መንገድ ላይ አውጥቶ ጥሎኛል። ዘመኔንም እየጨረስኩ ነው። ይህ ልጅ ግን ያለዳው ነው ተከትሎኝ የወጣው። ግን እሱ ከኔ የተለየ ዕድል አለው። ዛሬ የለማይ ልጅ ቢሆንም የለማይ ልጅ ሆኖ አይቀርም። እናንተ የሚታያችሁ አሁን የምታዩት ለማኝነቱ ብቻ ነው። ለእኔ ግን ነገ መሐንዲስ ሆኖ ሐኪም ሆኖ ጠበቃ ሆኖ አልፎለት ይታየኛል። ለእኔ 500 ብር ብርቄ ነው። ግን የፈለገው ቢሆን ልጅ ነጋይቶ ለማይኮራበት ነገር አሳልፌ አልሰጠውም። እና ምን ልልህ ፈልጌ ነው 500 ብሩን በአዋዜ እያጣቀስክ ብለው። ዌል የመጨረሻዋ ኃይለ ቃል እንኳ የኔ ጭማሪ ናት። የኢትዮጵያዊ ኩራት ሲባል ሁሌም ትዝ የሚለኝ ይሄ ነው። ኖሮህ ልትንቀባረር ትችላለህ። ከግምትህ በታች የተሰፈረልህ ከመሰለህ ለዕድሌም አላሳየው ልትል ትችላለህ። ቸግሮህ ችግርም ተገፍቶ እንደሚያልፍ ተገንዝበህ ክብርህን ለሽያጭ አለማቅረብ ግን ትልቅነት ይመስለኛል። ድሃ ስለሆናችሁ በጤናና በክብር መኖር አይገባችሁም የሚሉን ይህንን ያስታውሱ። አንዳንዴ የአማርኛ ዘፈን ቪዲዮ ሳይ ብዙ ነገር ይገርመኛል። የአማርኛ ሙዚቃ ቪዲዮ ከማየትሽ በፊት ጃንጥላ መያዝ ይኖርብሻል። ዝናብ የሌለው የፍቅረኞች ትዕይንት ጥቂት ነው። በጋዱ ዓለም የአገራችን ሰማይ ያሻሮ ብረት ምጣድ ማለት ነው። የብብታችን ላብ ከአዲስ አበባ ሰማይ የተሻለ ያካፋል። ታዲያ ዳይሬክተሮች ይህን ሁሉ ዝናብ ከየት አመጡት? ቆይቼ ሳጣራ ከካሜራ ባለሙያው ጎን ለጎን ጀሪካን አዝሎ የሚከተል የፍሳሽ ባለሙያ መኖሩን አረጋገጥሁ። ለካ በመዲናይቱ ውሃ የተወደደው የሙዚቃ ኢንዱስትሪው አላግባብ ስለሚያባክነው ነው። ከፍቅር ቀጥሎ ብዙ የተዘፈነለት ጀግንነታችን ነው። ጀግንነት ሲነሳ የአድዋን ድል ማጣቀስ የማይቀር ሆኗል። በአማርኛ ሙዚቃ ቪዲዮ ውስጥ አድዋ ሲቀርብ ባጭሩ እንዲህ ነው። የጣሊያን ጦር ይሮጣል፣ የወገን ጦር ያባርራል፣ ዘፋኙም ይፎክራል። ጣሊያኖች መሮጥ ሲሰለቻቸው ይወድቃሉ፣ እየተረፈረፉ ያልቃሉ። አንዱ ቪዲዮ ላይማ አንዱ አበሻ ሰበዝ የምትመስል ጦር ይዞ ጠመንጃ የያዘውን ጣሊያን በ5 እርምጃ ርቀት ሲያባርረው ታያለህ። የዱላ ቅብብል እንጂ ውጊያ አይመስልም። ከጣሊያን ወገን የሚረፈረፈውን ያክል ከወገን ጦር አንድ ሰው ሲወድቅ አለመታየቱ ያስገርማል። እነ ፊት አውራሪ ገበየሁ እኮ በወረርሽኝ አይደለም የሞቱት ጀለስ። አባቶቻችን ጦርነቱን ተጋድሎ ብለው የጠሩት በከንቱ አይደለም። መግደልን ብቻ ሳይሆን መገደልን ጭምር ስለሚያካትት ነው። እስካሁን ካየሁት ሁሉ ለየት ያለው ቴክኖ ላይ የሚራቀቅ አንድ ዲያስፖራ የሰራው የአድዋ አኒሜሽን አጭር ቪዲዮ ነው። ፊልሙ ሲጀምር ጣሊያኖች ሐመር መኪና በሚመስል ዘናጭ ካሚዮን ተጭነው ወደ አድዋ ይመጣሉ። በዘመኑ ጣሊያኖች የተጠቀሙበት የመስክ መጓጓዣ አህያና በቅሎ ነበር። ከዛ ኡዚ በሚመስል ጠመንጃ አውቶማቲክ ይተኩሳሉ። በእርግጥ በዘመኑ አውቶማቲክ ፉከራ እንጂ አውቶማቲክ ተኩስ አልነበረም። ጦርነቱ ሲጀመር የኢትዮጵያ አርበኞች የወርቅ ጋሻ አንግበው በጎራዴና በገጀራ መሃል ያለ ነገር እያወዛወዙ ወደ ጣሊያን መድፈኞች ሲጋልቡ ታያለህ። ሌሎች ደግሞ ሲሮጡ ትመለከቻለሽ። የአሯሯጣቸው ፍጥነት አይነሳ። ሁሴን ቦልት እንደዚህ አይፈጥንም። ወደ መድፋፍሽ ቅድድም እንደዋዛ
ከፊታቸው ያለው አፈሙዝ ነው ባውዛ። አንዱ አርበኛማ የመድፉ ጥይት በግንባሩ አቅጣጫ ሲመጣበት እንደ ቅዝምዝም ሽል ብሎ አሳለፈውና ወደፊት ገሰገሰ። አንደኛው አርበኛ ደግሞ ጋሻውን እንደ ዲስክ ወረወረው። ጋሻው የጣሊያኑን ደረስ ሰነጠቀው። ብቻ ባለ ቴክኖ አይፈረድበትም። ከአቫተር ወደ አባተ መሸጋገር ቀላል አይደለም። የሙዚቃም ሆነ የቴክኖሎጂ ባለሙያዎች በታሪክ ዙሪያ መጠበብ ሲያምራችሁ የታሪክ ባለሙያ ብታማክሩ አትጎዱም። በቀደም ዩቲዩብ ላይ ስርመሰመስ አንድ ለየት ያለ ፕሮግራም አየሁ። ሁለት አርቲስቶች መድረክ ላይ ይቀርቡና እርስ በርስ ቃለ መጠይቅ ይደራረጋሉ፣ ይካካባሉ፣ ይሸነጋገላሉ ማለት ይሻላል። ቃለ መጠይቁ በገሃዱ ዓለም ያለውን እውነታ አንጸባርቅም። በገሃዱ ዓለም አርቲስት አርቲስትን ይቦጭቃል፣ አርቲስት በአርቲስት ላይ ይሸምቃል። አርቲስትና አርቲስት እሳትና ጭድ፣ አቤልና ቃየል፣ ኦባማና ቢንላደን ናቸው። በጠቅላላውም ባይሆን ባመዛኙ እንዲል መንጌ ባነሳውት ፕሮግራም ላይ ወንድና ሴት አርቲስቶች ቀርበዋል እና ወጋቸው እንደሚከተለው አካባቢ ነው። እሱ ጎበዝ ተዋናይት መሆንሽን መላው ዓለም የመሰከረው ሐቅ ነው። በበጎ አድራጎት ሥራሽ ትንሿ አበበሽ ጎበና የሚል ስያሜ አግኝተሻል። ቁንጅናሽም በጣም አደገኛ ነው። ትዝ የሚለኝ የመጀመሪያ ፊልማችንን ስንሰራ አንድ ካሜራማን ከጣራ ላይ ሆኖ ሲቀርጽ ውበትሽ ስቦት ተከሰከሰ። በአደጋው ካሜራማኑ ግራ እግሩን፣ ፕሮዲውሰሩ ካሜራውን ሊያጣ ችሏል። ይሄ ከምን የመነጨ ነው ትያለሽ? እሷ ያው የፈጣሪ ጸጋ ነው። አንተም ከትወና ውጪ ህብረተሰቡ የማያውቀው ብዙ ተሰጧለህ። ስትሰብክ እንደ መጋቢ ሐዲስ፣ ስትጽፍ እንደ አቶ ሐዲስ ነህ። ሙያ አክተር፣ ማዕረግህ ተጠባባቂ ክቡር ዶክተር፣ ግርማ ሞገስህ እንደ ኃይለ ሥላሴ፣ ድምፅህ እንደ ዓለምነህ ዋሴ። በዚህ ድምፅህ ሕገ መንግሥቱን ብትተርክልኝ ራሱ አይሰለቸኝም። ይህንን ሌላም ሰው ብሎ ያውቃል? መስማት የተሳናቸው ሰዎች ሳይቀሩ እንደዛ ይሉኛል። ፊልሙን በምንሰራበት ጊዜ በጣም ብዙ ውጣ ውረድ አይተናል። በተለይ አንቺ የከፈልሽው መስዋዕትነት አይረሳኝም። አንዳንዴ በሥራ ከመጠመድሽ የተነሳ የረባ ምግብ እንኳ የምትበይበት ጊዜ እያጣሽ 2 ቢቸሬ ጭማቂ፣ 1 መካከለኛ ሳህን ቅንጬ፣ 1 ትሪ ፍርፍር ለኮፍ ለኮፍ አድርገሽ ቀምሰሽ የምትውይበት ጊዜ ነበር። ይህ ጽናት ከምን የመነጨ ነው? የፊልም ስክሪፕት የምታጠናበት ፍጥነት ብዙ ጊዜ ያስደምመን ነበር። አንዳንዴ ደራሲው ፊልሙን ከመጻፉ በፊት አንተ ስክሪፕቱን አጥንተህ ትመጣ ነበር። ሌላው ድንቅ የሚለኝ ነገር ቀረጻ በተጀመረ በ10ኛው ደቂቃ ላይ ሰውነት በላብ ይታጠባል። ያ ሁሉ ላብ ከምን የመነጨ ነው? ከልምድ የመነጨ ይመስለኛል። በመጨረሻ ለወጣቱ የምታስተላልፈው መልእክት ካለ? መጀመሪያ አንቺ አስተላልፊና የተረፈውን ያስተላልፋለሁ። ከዚህ በተቃራኒ ትዝ የሚለኝ የዋልታው ጋዜጠኛ የስሜነህ ባይፈርስ ቃለ መጠይቅ ነው። ስሜነህ ስቱዲዮ ውስጥ ተቀምጦ መዝገበ ኃጢአት የመሰለች ማስታወሻ ደብተሩን ገለጥ ገለብ ያደርጋል። ከዚያ ቀና ብሎ ከፊት ለፊቱ ያለውን እንግዳ በሚያስወካ አስተያየት ያፈጥበታል እና ወደ አእምሮ የሚመጣበት ጥያቄ እንዲህ የሚል ይመስለኛል። ጥሬን አክብረው ስለመጡ አመሰግናለሁ። ደደብ ነዎት እየተባለ በሰፊው ይነገራል። እርስዎ ምን አይነት የደደብ ደረጃ ላይ ራስዎን ያስቀምጣሉ? ከመጽሐፍና ከመከራ መማር የሚችል ደደብ ነዎት ወይስ ጭንጫ ደደብ ነኝ ብለው ያስባሉ? ወይስ ጭራሽ አያስቡም? በሁለተኛው የዓለም ጦርነት ጀርመን ኔዘርላንድን ወረረች። ወራሪም ተወራሪም ነጭ ናቸው። ሁለቱም አገሮች ከአንድ ኩሬ የተቀዱ ቋንቋዎች ይናገራሉ። ሂትለር ግድ አለው። ኔዘርላንድን በሰማይ በምድር አጣድፎ ጨመደዳት። ለ4 ዓመታት ገደማ በቆየ የናዚ ጀርመን ጥጋብ የወለደው አገዛዝ
ብዙ ሰዎች በጥይትና በረሃብ አለቁ። ከ80 ዓመታት በኋላ አውሮፓ ውስጥ ራሴን አገኘሁት። አንድ ቀን ኔዘርላንድ ውስጥ የሚኖረው ጋዜጠኛ ደረጀ ሀብተወልድ ቤቱ ምሳ ጋብዞኝ ሲያበቃ በመኪና ወደ ፍራንክፈርት ወይም ጀርመን ሸኘኝ። ኔዘርላንድ የምታልቅበት ጀርመን የምትጀምርበት ድንበር ላይ መድረሴን ሲነግረኝ የሰማሁትን ማመን አቃተኝ። የግንብ አጥር የለ፣ ጠመንጃ የወደረ ወታደር የለ፣ ፍተሻ የለ። በቃ ከሳሎን ወደ ምኝታ ቤት ዘው ብሎ እንደ መግባት ነው። የሰው ልጅ በዚህ ደረጃ መሻሻል ይችላል? አንድ ታዋቂ የታሪክ ጸሐፊ የሁለተኛው ዓለም ጦርነትን ኢንፍርኖ ብሎ ይገልጸዋል። ገሃነም እንደማለት ነው። በደረጀ መኪና ውስጥ ሆኜ የማካልላት አውሮፓ ግን ምድራዊ ገነት ነበረች። ተሰውሮ ቆይቶ ነው እንጂ ለካ ከገሃነም ወደ ገነት የሚያደርስ መንገድ አለ። ደነቀኝ። አሜሪካን አገር ወዳጆቼ ሲናፍቁኝ ብቅ የምልበት ሰፈር እስክንድሪያ ቨርጂኒያ ይባላል። የዛሬ 160 ዓመት ገደማ እዚህ አካባቢ ቅልጥ ያለ እርስ በርስ ጦርነት ነበር። ዛሬ አሜሪካኖች የጦርነት አራራ ሲነሳባቸው ወይም ጉልበታቸውን ማሳየት ሲያምራቸው ድንበራቸውን እያለፉ ባህር እየተሻገሩ የግፍ ጦርነት ላይ ይሳተፋሉ። ብዙ ጊዜ ሳይቸግራቸው ጦርነት እየቀላወጡ ያልቃሉ። ጭምት ሕዝብ ያሳብዳሉ፣ የሰከነ አገር ያፈርሳሉ። ያም ሆኖ እርስ በርስ ጦርነት በቤታቸው ዝር እንዳይል ማድረግ ተሳክቶላቸዋል። አባቶቻቸው የተጋደሉበትን ቦታ ዛሬ ወደ ሙዚየምነት ቀይረውታል። ይህም ገረመኝ። በኢትዮጵያ በታሪክ ጸሐፊዎች የመሳፍንት ዘመን ተብሎ የሚጠራ ጊዜ ነበር። በ1791 ገደማ ደጃዝማች ወልደ ገብርኤል የተባለ መስፍን ጎንደር ቤተ መንግሥት ለመግባት ከሚወዳደረው ራስ አሊጋዝ ከሚባለው የየጁ መስፍን ጋር ተዋጋ። ከ1791 እስከ 92 የጦርነቱን ውሎ የዘገበው የዘመኑ ጸሐፊ እንዲህ ይላል። በዝ ወርህ ተንሳ ራስ አሊጋዝ እምጉና ወሰፈረ በነፋስ መውጫ ወፈነወሙ ለክፋው ወለወሌ ቀርጨም ምስለ ብዙሃ ሰራዊት መንገለ ገርገራ ወሰፈሩ በጋሸና ወበህየ ተጻብቡ ምስለ ደጃዝማች ወልደ ገብርኤል ወሞኦሙ ለደጃዝማች ወልደ ገብርኤል ወያትረፈ አሃደ ብእሲ። ትርጉሙ በዚህ ወር ራስ አሊ ከጉና ተነስቶ በነፋስ መውጫ ሰፈረ። ክፋውና ወሌ ቀርጨምን ወይም የጦር አዛዦችን ማለቱ ይመስለኛል ከብዙ ሰራዊት ጋር ወደ ገርገራ ሰደዳቸው። በጋሸናም ሰፈሩ። በዚያም ከደጃዝማች ወልደ ገብርኤል ጋር ተጋጠሙ። ደጃዝማች ወልደ ገብርኤል አሸነፋቸው። አንድ ሰው እንኳን ሳይቀር ፈጃቸው። ይህ የእርስ በርስ ጦርነት ከተካሄደ 200 ዓመታት አልፈውታል። ቱፓክ ሻኩር በአንድ ዜማው በት ሰምቲንግስ ዊል ኔቨር ቼንጅ ሲል የእኛ ነገር ታይቶት ይሆናል እላለሁ። የጦርነት ባህላችን አለመለወጡ ብቻ አይደለም የሚገርመው። የሁለት መሳፍንት ሰራዊት የተጋደሉባቸው ጉና፣ ነፋስ መውጫ፣ ገርገራ፣ ጋሸና የሚባሉት ስፍራዎች ዛሬም የጦርነቱ ውሎ ይዘገብባቸዋል። ምናልባት ለውጥ የሚባል ነገር ካለ የጦር መሳሪያው አይነት ሳይሆን አይቀርም። ነፍጥ በዲሽቃ፣ ፈረስ በታንክ ናዳ፣ በቦምብ ተተክቷል። የሆነ ዘመን ላይ ከሚጢጢ ሰላም በኋላ ከፍተኛ ደም አፋሳሽ ጦርነት ይከፈታል። አሸናፊው ለጥቂት ዘመናት ድሉን እያጣጣመ ይቀመጣል። ተሸናፊው ደግሞ ቁስሉን እየላሰ የሚያንሰራራበትን ምቹ ጊዜ እየጠበቀ ያደፍጣል። እንዲህ ነው የኖር ነው። በቅርቡ ምናልባት ጥቂት ዓመታት ሰላም የምናገኝ ከሆነ አንድ የቤት ሥራ እንስራበት። ያለፈው ጦርነት እንዳይደገም መላ ማፈላለጊያ እናድርገው።
አገራችን በየእርምጃው የምትንገዳገድበት የአስተዳደር ዘይቤ እንደገና ይመርመር። ክልሎች የተሳሰሩበት ውል በድጋሚ ይጤን። የግጭት መፍቻ እሴቶቻችን ለምን እንደከሸፉ እንጠይቅ። የሚለወጠው ይለወጥ፣ የሚታደሰው ይታደስ።